በዛሬ ቪዲዮአችን ላይ ስልካችሁ አያድርገውና ቢጠፋ ወይም ቢሰረቅ ሰዎች በስልካችሁ ገንዘብ ሊበደሩ ይችላሉ በሲም ካርዳችሁ እንዲሁም ደግሞ አካውንቶቻችሁን ሃክ ሊያደርጉ ይችላሉ ኦቲፒያችሁ በሲም ካርዳችሁ ስለሚላክ እንዲሁም ደግሞ ኮንታክቴ ጠፋ የሚባልም ነገር ቀረ ስልካችሁ ቢጠፋ ራሱ የስልካችሁ ያለበትን ሎኬሽን ማወቅ የምትችሉበትን መረጃ አሳያችኋል እጅግ በጣም ይጠቅማችኋል ብዬ አስባለሁ ስልካችን ከመጥፋቱ ከመበላሸቱ ከመሰረቁ በፊት ህይወት የሚያድን አይነት ቪዲዮ ነው እየሰራሁላችሁ ያለሁት በዛሬው የቴክ ቲፕስ ቪዲዮ ላይ አሳያችኋለሁ ጆኤል ታላርጊ ነኝ ወደ ቪዲዮአችን እንግባ ከምንመለከታቸው ነገሮች ውስጥ የመጀመሪያው እንግዲህ ሲም ካርዳችን በዚህ አሁን ባለንበት ጊዜ ላይ እጅግ አስፈላጊ የኛ ደህንነት መለያ ነው ያ ማለት የትኛውም መተግበሪያ ላይ በመንገባበት ጊዜ ኦቲፒ ወይም ዋን ታይም ፓስወርድ የሚላከው ወዴት ነው ወደ ሲም ካርዳችን ታዲያ ሲም ካርዳችን በሌሎች ሰዎች እጅ ላይ ከወደቀ ሌሎች አፕሊኬሽኖቻችን እጅግ የመጠቃት ቻንሳቸው ይጨምራል ማለት ነው ስለዚህ ኢሜላችሁ እንኳን ፓስወርድ ብትረሱ ፎርጌት ፓስወርድ ስትሉት በቀላሉ ወደ ሲም ካርዳችሁ ነው የሚላከው ማለት ነው ዋን ታይም ፓስወርዶች ስለዚህ ይሄ ይጠቅማችኋል በተጨማሪ ደግሞ ኮንታክት ሲጠፋ ነው ብዙ ሰው ስልኬ እኮ ጠፍቶ ስልክ ጠፋብኝ ይባላል እንደዛ የሚባል ነገር በዚህ ጊዜ ሊኖር አይገባም በተጨማሪ ደግሞ የብራውዚንግ ዴታችሁ ነው ብራውዚንግ ዴታ ማለት አሁን ላይ ለምሳሌ ብዙ ነጋዴዎች ካላችሁ ግብር የምታሳውቁት ምን የምትሉት በኦንላይን ሲስተም ነው ሶ ፓስወርዳችሁ እዛ ላይ ይኖራል ልክ እንደዚህ ያላችሁ በጣም በርካታ ሎጊን የምታደርጉባቸው ፓስወርዶች ሴቭ ያደረጋችኋቸው ይኖራሉ የተለያዩ ብራውዘሮች ላይ ማለት ነው ስለዚህ እነዚህ ብራውዘሮች ደግሞ ባይ ዲፎልት ሲንክ የሚባል ፊቸር አላቸው ስልካችሁ ላይ ሎጊን ካረጋችሁ ወደ ኮምፒውተራችሁ በምትገቡበት ሰዓት ባይ ዲፎልት ያለ ተጨማሪ ፓስወርድ ወዲያውኑ እዛ ላይ ሎጊን አክሰስ ይሰጣችሁት እዚህም ሎጊን ማድረግ ትችላላችሁ ታዲያ እቺ በአንድ ክሊክ ማድረግ የምትቻል ነገር እያለች ስልካችን ሲጠፋ ሙሉ ህይወታችን ምስቅልቅል ውስጥ ይገባል ማለት ነው ለተጨማሪም እንግዲህ ወደ ገንዘብ ስርቆቱን ራሱ ሳናነሰው ከዚህም ጋር ተያይዞ ደግሞ በእናንተ ሲም ካርድ ራሱ ከተሰረቀ በኋላ ወንጀል ቢሰራ ተጠያቂ የምትሆኑት እናንተና እናንተ ብቻ ናችሁ ወንጀል የሰራው ሰው ይሄን ስለሚያውቅ ብዙ ጊዜ የሚፈልጉት የተሰረቁ ስልኮችን ነው ታዲያ ከዚህ ጋር ተያይዞ የስርቆት ሙከራ ገንዘብ ላይ ይደረጋል የተለያዩ የማጭበርበር ነገሮች ተሰርተው ደግሞ በዛ ሲም ካርድ የተለያዩ ነገሮች ይደረጋሉ ስለዚህ ከዚህ ራሳችንን መጠበቅ እንችላለን ማለት ነው በተጨማሪም ሶሻል ሚዲያ አካውንቶቻችሁ ያ ማለት እነ ፌስቡክ ቴሌግራምን ጨምሮ ለመጻጻፍ የምንጠቀምባቸውን እንዴት በቱ ፋክተር ኦተንቲኬሽን ኢኔብል እናደርግና ተጨማሪ ሴኩሪቲ ኦን እንደምናደርግ አሳያችኋል እነዚህ ነገሮች በጣም ተራ በጣም ቀላል ነገሮች ናቸው ግን ብዙዎቻችን ተዘናግተን ባለማድረጋችን ስልካችን በምናጣበት ጊዜ ሁሌ የሚቆጨን ባረኩት የምንለው ነገር ነው ለምሳሌ እኔ ስልኬ ቢጠፋ ይሄ ስልክ የት እንዳለ ጠፍቶ እንኳን ቀጥታ ማፕስ ላይ ማየት ያስችለኛል ማለት ነው ያ ማለት እጅግ አስፈላጊ ቢሆን ከጠፋ ቼክ አድርጌ ከላፕቶፔ ላይ የስልኬ መጥፋቱን የት እንዳለ ሎኬሽኑን ያሳየኛል ማለት ነው ስልኩ ራሱ እንዲጮህ ማድረግ እችላለሁ እንግዲህ ሁሉም ስልኮች ላይ አይደለም እንግዲህ አይፎንም አንድሮይድም ካላችሁ ይሄ ቪዲዮ ለእናንተ ነው የሁለታችሁንም መንገዶች አሳያችኋለሁ የመጀመሪያው እጅግ ቀላል ከሆነውና ከኮንታክታችን ላይ እንጀምራለን ኮንታክት ማለት የሰዎችን ስልክ ሴቭ የምታደርጉበት ቦታ ነው ስለዚህ ኮንታክት የሚባል አፕሊኬሽን አለ ስልካችሁ ላይ አንድሮይድ ላላችሁ ሰዎች መጀመሪያ ላሳይ ቀጣይ ደግሞ ለአይፎን ላይ ላላችሁ ሰዎች አሳያለሁ ወደ ኮንታክት አፕ ትገባላችሁ በመቀጠል ኮንታክት አፕሊኬሽናችሁ ላይ በስተቀኝ በኩል ከላይ 3 ነጥብ ትመለከታላችሁ ወይም ሴቲንግ ብሎ ሊመጣላችሁ ይችላል ማለት ነው ስለዚህ እዛ ሴቲንግ ላይ ከሄዳችሁ በኋላ ኢምፖርት ኮንታክት እንዲሁም ደግሞ ኤክስፖርት ኮንታክት የሚል አማራጮችን ትመለከታላችሁ ስልካችሁ ላይ ያሉትን አሁን የምንፈልገው ኤክስፖርት ለማድረግ ነው ኮንታክቶቻችን ስለዚህ ኤክስፖርት ለማድረግ ኮንታክቶቻችሁ 3 አማራጭ ሰጥቶኛል እኔ ጋር ኢንተርናል ስቶሬጅ ላይ ሲም ካርድ 1 ላይ ወይ ሲም ካርድ 2 ላይ አለ ስለዚህ እኔ የምፈልጋቸው ኢንተርናል ስቶሬጅ ላይ ስለሆነ ኤክስፖርት ለዋለሁ ያ ማለት እቺ .vcf የምትባል ፋይል በቀጥታ ወስዳትና ከፈለኩ እንግዲህ ለሴኩር ፎልደር እኔ የምጠቀመው አንድ ቱል ነው ሶ ኖሽን ሊሆን ይችላል ወይም ሌላ ቱል ኖት መያዣዎች ሊሆኑ ይችላሉ ከፈለጋችሁ አንዳንድ ሰዎች ቴሌግራማችሁ እጅግ ሴኩር አድርጌዋለሁ የምትሉ ከሆነ ቴሌግራማችሁ ላይ ካልሆነ ኢሜይላችሁ ላይ እቺን .vcf ፋይል ማስቀመጥ ትችላላችሁ ሶ አሁን contact.vcf ኤክስፖርት ተደርጓል ብሎ ምልክት አመጣልኝ ሶ ኦኬ ብዬ ቀጥታ ኢንተርናል ስቶሬጃችሁ ወይም ስልካችሁ ፋይልስ ብላችሁ በምትገቡበት ሰዓት ቀጥታ ያንን ኮንታክት አገኛችሁት ማለት ነው ስለዚህ ይሄንን ወደ ቴሌግራማችሁ ወይም ደግሞ የምታምኑት ሰው የምታውቁት ጓደኛችሁ ካለ ወደሱም ልትልኩለት ትችላላችሁ እንደ ባካፕ ግን ያ አይመከርም ቀጥታ ማስቀመጥ ያለባችሁ ኢሜል ላይ ወይም ኖት የምታስቀምጡበት ቦታ ወይም ደግሞ ትንሽዬ ፍላሽ ዲስክም ካላችሁ በቤታችሁ የምታስቀምጡት እሷ ላይ ማስቀመጥ ትችላላችሁ ክላውድ ስቶሬጅም ካላችሁ ደግሞ እጅግ ሪከመንድ አደርጋላችኋለሁ ከኢሜላችሁ ጋር ባይ ዲፎልት 15 ጂቢ የጉግል ስለሚኖራችሁ ያቺን 15 ጂቢ ለእንደዚህ አይነት ፋይሎች ይሄ እንግዲህ በኪሎባይት የሚሆን ግፋቢል በሜጋባይት ቢሆን ነው ስለዚህ ያንን እንድትጠቀሙ ሰጀስት አደርጋችኋለሁ እቺን ስቴፕ በማድረግ እንግዲህ ኮንታክት የጠፋብኝ
ላኩልኝ ብሎ አንዳንድ ሰዎች ፌስቡክ ላይ ሁሉ ጽሁፍ ሲለጥፉ መለከታለሁ። ኮንታክቴ ጠፍቶብኛል፣ ስልካችሁና ስማችሁን እባካችሁ ብትልኩልኝ የሚል እቺን ስቴፕ ነው በቃ የምታደርጉት። ሴቲንግ ውስጥ ኮንታክት ላይ በመግባት ኤክስፖርት የምትለዋን በመንካት .vcf ፋይላችሁን አንድ ቦታ አስቀምጣችሁ ኢምፖርት የሚለው ውስጥ በመግባት ደግሞ አዲስ ስልክ ላይ .vcf ፋይላችሁን ደግሞ ኢምፖርት አድርጋችሁ ታስገባላችሁ ማለት ነው። በቃ ቺው ነች። እንግዲህ ከጠቀማችሁ ይህ መረጃ ላይክ ሼር አድርጉት፣ ኮመንት ላይም ሀሳብ አስተያየታችሁን አስቀምጡልኝ። ወደ ቀጣይ ስቴፕ እንሄዳለን። አይፎን ላይ ላላችሁ ሰዎች ደግሞ ይሄንኑ ስቴፕ በመጀመሪያ ወደ ሴቲንግ ትሄዳላችሁ። በመቀጠል ደግሞ ወደ አይክላውዳችሁ ትሄዳላችሁ። አይክላውድ ላይ ሄዳችሁ ኮንታክቶቻችሁን እንግዲህ ታፕ ሲ ኦል ኢፍ ኒድድ የሚል ሴቲንግ ይመጣላችኋል። በመቀጠል ተርን ኦን ኮንታክትስ የሚል ኦፕሽን አለ። ሶ ኮንታክቶቻችሁ ሲንክ ይደረጋል አፕል አካውንታችሁ ጋር ማለት ነው። ሶ የአፕል ደግሞ ከአፕል አካውንታችሁ ጋር ነው ሲንክ የሚደረገው። ሶ በአፕል አይዲያችሁ ስትገቡ ኮንታክቶቻችሁ ባይ ዲፎልት የአይክላውድ ላይ ይቀመጥላችኋል ማለት ነው። ይሄም እንግዲህ እጅግ ቀላል የሚባል ስቴፕ ነው። ሌላኛው ደግሞ ወደ ፓስወርድ እንመጣለን። አሁን ላይ እንግዲህ በርካታ ሰዎች በእርግጠኝነት ሀክ ለመደረግ በጣም ቀላል ናቸው። የአብዛኛው ሰው ፓስወርዶች እንግዲህ የ6 ዲጂት ቁጥር ለምሳሌ እንደ ሞባይል መኒ መተግበሪያዎች ሊሆን ይችላል የስልካቸው 6 ዲጂት ነው የመጀመሪያው የሚያደርጉት። ግፋቢል ወይ ያንን ነው፣ ካልሆነ ደግሞ ከትውልድ ቀናቸው ጋር ይገናኛል። በጣም ቀላል ነው የአብዛኛው ሰዎች ፓስወርድ እንደሚታወቀው። ነገር ግን ብዙ ሚሊዮን ብር የምታስቀምጡበት አካውንት ብዙ ሚሊዮን ባይሆን ደግሞ ገንዘብ እስካለው ድረስ አካውንታችሁ በዛ መልክ ሴኩር መሆን የለበትም ብዬ አምናለሁ። ሶ አንድ ጠንካራ ፓስወርድ ቢኖራችሁ እነዚህ ፓስወርዶቻችሁ ደግሞ እንግዲህ ክሮም ላይ ሎጊን ታደርጋላችሁ ወይም ሌላ ብራውዘር ላይ ሎጊን በምታደርጉበት ሰዓት ሲንክ የምትባል ፊቸር አለች። ሶ የመጀመሪያው እንግዲህ ፓስወርዳችሁን ጠንካራ ሊሆን ይገባል። አልፋ ኒውሜሪካል ካራክተር ቢኖረው ይመከራል። ያ ማለት ጽሁፍ አንድ ካፒታል ሌተር ብትኖረው እንዲሁም ደግሞ ሃሽታግ፣ ኮማ፣ አስትሪክስ እያለን የተለያዩ እነዚህን መጠቀም ከቻለን ቁጥር ደግሞ ማስገባት ከቻለን እጅግ ጥሩ ነው። ያቺን አንድ ሜን ፓስወርዳችንን መጠቀም እንችላለን። ስለዚህ እንግዲህ ጉግል ክሮማችን ላይ በቀጥታ አንድሮይድ ላይ ከሆነ ያለ ነው ጉግል ክሮማችሁ ላይ ገብታችሁ በመቀጠል ሴቲንግ ላይ በመሄድ ፓስወርድ ማኔጀር የሚል አለ። ስለዚህ ፓስወርድ ቼክአፕ የሚለው ውስጥ ትገባላችሁ። ያንን ተጭናችሁ ዊክ ፓስወርድ የሚል አለ። እንግዲህ ዊክ ስትሮንግ ምናምን ይላችኋል። እሱ ፓስወርድ ላይ በመሄድ ፓስወርዳችሁን ትቀይራላችሁ። አይፎን ላይ ከሆነ ደግሞ ሴቲንግ ፓስወርድ የሚለው ውስጥ ትገቡና አይክላውድ ኪቼን ማብራታችሁን ኦን መሆኑን ታረጋግጣላችሁ ማለት ነው። ታዲያ ከዚህ ጋር ተያይዞ ክሮም ላይ የምትጠቀሟቸው ሙሉ ነገሮች ወይም ሌላም ብራውዘር ላይ በቀጥታ ሲንክ ፊቸሮችን መጠቀም ትችላላችሁ። ያ ማለት ክሮም እዚህ ስልኬ ላይ የተጠቀምኩ ከሆነ ወደ ላፕቶፔ ወደ ኮምፒውተሬ ከሄድኩ ከዛ ኢሜል አካውንት ጋር ከተገናኘ በቀጥታ አካውንቶቼ እዚህ ላይ ሎጊን ያረኳቸውን ፓስወርዶች እዛ ላይ ፓስወርድ አይጠይቀኝም ማለት ነው። ከዚህ ጋር ተያይዞ የፓስኪ ቴክኖሎጂንም ኦን ማድረግ ትችላላችሁ። እነዚህ ወደ ሶሻል ሚዲያ አፕሊኬሽናችን ላይ ስንሄድ እናሳያለን። ከጉግል ጋር ተያይዞ ብዙ ሰው እንግዲህ በጣም ፓስወርዱን መርሳቱ እጅግ ትልቅ አሳሳቢ ደረጃ ሆኗል። ስለዚህ ከዚህ ጋር ተያይዞ አንድ ኢንቨንት ያደረጉት ነገር ፓስኪ ነው። ለምሳሌ ስልካችን ላይ አሻራ ካለን ይሄ ስልክ እንግዲህ ፓስኪ አለን። ስለዚህ እዚህ ኮምፒውተር ላይ ላፕቶፕ ላይ ልገባ ስል የኔ ዲቫይስ እንደሆነ ዲቴክት ካደረገው በቀጥታ ፓስኪን አስገባ ይለኛል። ስልኬ ቅርብ ከሆነ ወዲያው ፓስኪን አሻራዬን እዚህ ሳስገባ እዛ ላይ ፍቃድ ይሰጠኛል ማለት ነው። ፓስወርድን ማስታወስ ብዙ አይጠበቅብንም። ከዚህ ጋር ተያይዞ ቺን አፕሊኬሽን ሁላችሁም ዳውንሎድ እንድታደርጓት ኢሜይላችሁን ብቻ ነው በዋናነት እንድትጠብቁ የምፈልገው። ኢሜይል ካላችሁ በኋላ የኦቴንቲኬተር አፕሊኬሽን አለች። እቺ አፕሊኬሽን እንግዲህ ፕሌይ ስቶርም አፕ ስቶርም ላይ ያለ የጉግል ነው። ቺን ኦቴንቲኬተር አፕ ዳውንሎድ በማድረግ የ30 ሰከንድ ፓስወርድ ነው የምትሰጣችሁ ማለት ነው። 30 ሰከንድ ውስጥ እናንተ ማታውቋትም እቺ አፕሊኬሽን ብቻ ነች የምታስፈልጋችሁ። ስለዚህ በመቀጠል የኢሜይል አካውንታችሁ ውስጥ በመሄድ ሴቲንጎቻችሁ ውስጥ በመሄድ ቱ ፋክተር ኦቴንቲኬሽን ኢኔብል ታደርጋላችሁ። ኢሜይላችሁን ብቻ ሳይሆን ሶሻል ሚዲያ ላይ ማድረግ ትችላላችሁ። እጅግ ለመጠበቅ የሚያስፈልጋችሁን እቺን ቱ ፋክተር ኦቴንቲኬሽን ኦን ካደረጋችሁ በኋላ በምንድን ነው ቱ ፋክተር ኦቴንቲኬሽናችሁን የምትፈልጉት ካላችሁ የጉግል ኦቴንቲኬተር የሚለውን በመጫን ኪዋር ኮዷን ስካን በማድረግ ጉግል ኦቴንቲኬተር ላይ ታስገባላችሁ ማለት ነው። ይሄንን ለብቻ ዩቲዩብ ላይ ሰርች አድርጋችሁ መመልከት ትችላላችሁ። በጣም ሴኩርድ መንገዱ ነው። ግን በቀላሉ ኢሜል አካውንታችሁና ፓስወርዳችሁን ብቻ ነው አንድ ቦታ ማስቀመጥ የሚጠበቅባችሁ። እሺ ከዚህ ጋር ተያይዞ እንግዲህ ይሄ ኦቴንቲኬተር አፕ ያልካችሁ እንደ አማራጭ ነው። ለአንዳንዶቻችሁ ሶፊስቲኬትድ ከሆነባችሁ ብትተውትም ችግር የለውም። የመጀመሪያው እንግዲህ ሴኩሪቲ በፓስወርድ መቆለፋችሁን ብቻ ሳይሆን ሪከቨሪያችሁንም ማሰብ አለባችሁ። ጉግል እንግዲህ ጥሩ ነው፣ ሪከቨሪ ኮድ 10 ኮድ ይሰጣችኋል። እነዛን ቅድም እንዳልኳችሁ ሃርድ ድራይቭ ላይ ወይ ኖሽን ላይ ወይ አንድ ቦታ ላይ የምታምኑት ቦታ ላይ የምታስቀምጡት ይኖራል። ፕሪንትም አድርጋችሁ ማስቀመጥ ትችላላችሁ። ሴኩሪቲ ኮድ ይሰጣችኋል ጉግል ማለት ነው። ያንን እንግዲህ ለዋና ኢሜይላችሁ ቱ ፋክተር ኦቴንቲኬሽን እጅግ ማብራት ኦን ማድረግ ወሳኝ ነው። ስልክ ቁጥራችሁ ያስፈልጋል ለሱ። ስልካችሁ ደግሞ ጠብቁት። ሲም ካርዳችሁን ያልኳችሁ ለዚህ ነው። እዚህ
ላይ ቱ ፋክተር ኦቴንቲኬሽን ፓስወርድን ረሳሁት ብትሉ እንኳን ወደ ስልካችሁ ስለሚልክ ስልካችሁ ላይ በቀጥታ እናንተ ሞቻ መሆን አለባችሁ። ስለዚህ ሲም ካርዳችሁ መቆለፍ አለበት ማለት ነው። እሱንም በቀጣይ ስቴፕ አሳያችኋለሁ። ስለዚህ ለዋና ኢሜይላችሁ ቱ ፋክተር ኦቴንቲኬሽን ኦን ታረጋላችሁ። ወዲያውኑ ባክአፕ ኮድ የሚለውን ዳውንሎድ በማድረግ አንድ ቦታ ላይ ትደብቁታላችሁ። ስለዚህ ከዚህ ጋር ተያይዞ የክሮምንም ነግሬያችኋለሁ። ሴቲንግ ውስጥ ሄዳላችሁ ክሮም ሲንክ የሚለውን ኦን ማድረግ ይኖርባችኋል። ያንን ሲንክ የምትለውን በመጫን ደግሞ ከኮምፒውተራችሁ ሌላ ሎጊን ካረጋችሁበት ዲቫይሶች ጋር ይገናኝላችኋል ማለት ነው። ከዛ አሁን ፋይሎቻችንን እንግዲህ ሊጠፋ ይችላል፣ ንብረት ሊወድም ይችላል። ሌላኛው ሪከመንድ የማደርጋችሁ የክላውድ ስቶሬጅ ኦፕሽን ነው። እንዳልኳችሁ አፕልም ላይ ከሆናችሁ አይክላውዳችሁ ላይ፣ አንድሮይድም ላይ ከሆናችሁ ደግሞ ጉግል ድራይቭ 15 ጂቢ ለሁሉም ሰው ይሰጣል። ስለዚህ እጅግ ወሳኝ የምትሏቸውን እነዚህ መረጃዎች ጨምሮ የምታስቀምጡበት አንድ ቦታ ሊኖር ይገባል ድራይቭ ላይ። ያ ማለት ኢሜል አካውንታችሁን ብቻ የፈለጋችሁት ላፕቶፕ፣ ኮምፒውተር፣ ስልክ ላይ በመሄድ ሳይኒን በማድረግ ድራይቫችሁ ላይ እነዚህን ኢመርጀንሲ መረጃዎች የኮንታክት ቪሴቭ ፋይላችሁን ወሳኝ የምትሏቸውን ባክአፕ ኮዳችሁን እዚህ ላይ በማስቀመጥ እንግዲህ ሴኪዩር በሆነ መንገድ ኤኒዌር ኤኒታይም ለምሳሌ እኔ ያለሁት ኢትዮጵያ ላይ ድንገት ራሴን አንድ አገር ላይ ሌላ አገር ላይ ባገኘው ምንም ነገር እጄ ላይ ባይኖር አንድ ሰው ስልክ ላይ ራሱ ተቀብዬ እነዛን ፋይሎች ማውረድ ይችላለሁ ማለት ነው which is በጣም አሪፍ ነገር ነው። ስለዚህ ይህንንም ለማድረግ እንግዲህ ጉግል ድራይቭን ዳውንሎድ ታረጋላችሁ ከፕሌይ ስቶር እና አፕ ስቶር ላይ በኢሜይላችሁ ሳይን ስታደርጉ ይሰጣችኋል። ሶ ጉግል ድራይቭ ይሄንን ይመስላል እንግዲህ እንደገባችሁ። ሶ የአብዛኞቹ ሰዎች ጉግል ድራይቭ ይሄን ይመስላል። ሶ ኦፍላይን ቢናችሁ አለ፣ ባክአፖች አለ። ባክአፕ የሚለው ጋር በመጫን እናንተ የምትፈልጓቸው አሁን ፎቶና ቪዲዮዎች 15 ጂቢዋን በቀላሊ ይሞሉታል። ስለዚህ ያን እንዳይሆን ፎቶዎችን ብቻ ኦፍ በማድረግ እጅግ ወሳኝ የምትሏቸው ካሉ ግን የተወሰኑ ፎቶዎች እዛ ላይ ታደርጋላችሁ። በተረፈ ግን ኮንታክቶች፣ ሌሎችም ነገሮች ኢሜል፣ ሲንክ ፎልደሮች፣ ፓስወርዶች ለማስቀመጥ ከበቂ በላይ ስፔስ ነው ማለት ነው። እኔ የምመክራችሁ 4 ፎልደሮች ክሬት እንድታደርጉ ነው። የመጀመሪያው ፐርሰናል፣ ሌላኛው ደግሞ የስራ፣ በመቀጠል የፋይናንስ እና የኢመርጀንሲ ብላችሁ በእነዚህ ውስጥ እንግዲህ ኮንታክቶች አሁን ኮንታክታችሁ ኢመርጀንሲ ነው፣ ባክአፕ ኮዳችሁ እንደዚሁ። ፋይናንስ ብላችሁ ደግሞ ፓስወርዶቻችሁ ኖት ክሬት አድርጋችሁ ቆልፋችሁት በፓስወርድ እሱንም ኖት ክሬት አድርጋችሁ ማስቀመጥ ትችላላችሁ። ሶ እናንተ አንድ ፓስወርድ ብቻ ነው ማወቅ የሚጠበቅባችሁ ማለት ነው። እንዴት ተመለከታችሁት? እንግዲህ ይጠቅመዋል ብዬ ስላሰብኩ ነው ብዙ ሰዎች ይሄንን እያደረግኩ ያለሁት። በመጨረሻም እንግዲህ የኢመርጀንሲ ሪከቨሪ የሚባል አንድ ኖት ብታዘጋጁ ከፈለጋችሁ በጽሁፍ ዶክመንት ማኑዋል አድርጋችሁ ከፈለጋችሁ ደግሞ እንደዚሁ ጉግል ኖት፣ የተለያየ ሰዎች ኖት ይጠቀማሉ። እኔ የምጠቀመው ኖሽን ነው። ሶ ኖሽናችሁ ላይ የኢመርጀንሲ እነዚህን ፋይሎች ደግሞ እዛ ላይ ማስቀመጥ ትችላላችሁ ባክአፕ ኮዳችሁን ጨምሮ ማለት ነው። ስለዚህ ይሄ ሪከመንድ የማደርጋችሁ ስትራክቸር ነው። ሌላኛው ቅድም እንዳልኳችሁ የአብዛኞቻችን ስልክ ላይ ለአይፎኖች እንግዲህ ፋይንድ ማይ አይፎን የምትባላለች ሴቲንግ ውስጥ በመሄድ እዛ ላይ ኦን ማድረግ ትችላላችሁ። አሁን የኔ እዚህ ጋር ያስኩት ስልክ የሳምሰንግ ነው። ሶ ፋይንድ ማይ ሞባይል የሚል አለ። ሶ ፋይንድ ማይ ሞባይል የኔ ኦን ነው። ስለዚህ ስልኩ እንዲገኝ ያደርገዋል። ላስት ሎኬሽኑን እና ኦፍላይን ፋይንዲንግ እንዲኖረው ያደርጋል። ሶ አሁን ባይ ዲፎልት ሴቲንግ ውስጥ ገብታችሁ ይሄንን ኦን የምታደርጉት ከሆነ በቀጥታ ሳምሰንግ find my device የሚል ዌብሳይት ላይ በማስገባት ስልካችሁን እዛው እንድታገኙት ያደርጋችኋል። ሶ እዚህኛው ላይ ሎጊን ለማድረግ የሳምሰንግ አካውንታችሁ ነው የሚጠይቀው። ግን እነዚህን አካውንቶቻችሁን ደግሞ ቀደም ያልኳችሁ ኢመርጀንሲ ቦታዎች ላይ ሎጊናችሁን ለምሳሌ ክሮም ከሆነ ክሮም ላይ ሲንክ አርጋችኋል ማለት ነው። ስለዚህ ስልካችሁ ቢጠፋ እንኳን ፒሲያችሁ ላይ በመሄድ ሲንክ ካረጋችሁበት ፓስወርድ ስለሚያወጣላችሁ ሎጊን በማድረግ ዲቫይሳችሁን ትራክ ያደርግላችኋል ማለት ነው። በጣም ቀላል ነገር ነው። ሶ ሌላኛው ነገር ደግሞ ከሲም ካርዳችን ጋር በተያያዘ ነው። ብዙዎቻችን ሲም ካርዳችንን አንቆልፍም፣ መቆለፍ እንደሚቻልም አናውቅም። ይህንን ቲፕ ከመንገሬ በፊት ታዲያ እንግዲህ የዚህ ቪዲዮ ስፖንሰራችን ማስታወቂያ ላይ እንሄዳለን። ዲጂታል ኮንስትራክት ነው። እንግዲህ በአርቲፊሻል ኢንተለጀንስ ፓወር የተደረጉ መተግበሪያዎችን፣ ዌብሳይቶችን በአንድ ሳምንት ውስጥ አጠናቆ ያስረክባቸዋል። ታዲያ ከዚህ ጋር ተያይዞ እንግዲህ ኤአይ ፓወርድ የሆኑ ቻት ቦቶች ለድርጅታችሁ እናንተን ወክሎ የሚያዋሩላችሁ ከስተመሮቻችሁን ድርጅታችሁን አናላይዝ አድርጎ ደግሞ መፍትሄዎች የሚሰጣችሁን ኤአይዎች ጭምር የሚያቀርብላችሁ እንግዲህ የዲጂታል ኮንስትራክት ማስታወቂያን ሰምተን እንመለስ። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች፣ ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 89 86 ወይም በ0910 50 98 41 ላይ ሃሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል
ኮንስትራክት። ስለዚህ ወደ ስልካችሁ በመሄድ ሴቲንግ ውስጥ ላይ ሄዳችሁ ሲም ካርድ ሴቲንግ የሚል ይመጣላችኋል። ይሄንን ከመንገር በፊት ማስጠንቀቂያ ደግሞ እዚህ ላይ ነግራችኋለሁ። የሲም ካርድ ሴቲንጋችሁ ላይ ፓስወርዳችሁን ከረሳችሁት አሁን የምታስገቡትን በቀጥታ አቅራቢያችሁ የሚገኝ የቴሌኮም ፕሮቫይደር ጋር ሄዳችሁ ነው ፓስወርዳችሁ ሪሴት የሚደረገው። ስለዚህ ይሄንን ስትሞሉ እጅግ ከፍተኛ ጥንቃቄ የምታስታውሱን ፓስወርድ ማድረግ አለባችሁ። እንዲሁም ስልካችሁ ስዊች ኦፍ ሆኖ ሲበራ ወይም ሲም ካርዳችሁ ሌላ ሲም ካርድ ሲገባ ይሄን ፓስወርድ ይጠይቃችኋል ማለት ነው። ስለዚህ ስልካችሁ ቢሰረቅ ወይም ቢጠፋ ይሄን ሲም ካርድ የሚያገኘው ሰው ያለዛ ፓስወርድ በሲም ካርዱ ምንም አይነት አገልግሎት ማግኘት አይችልም። ይሄ ደግሞ ትልቁ ነገር ነው። ቢካዝ ባክአፕ ስትጠይቁ ምን ስትሄዱ ኦቲፒ የሚጠይቃችሁ በዚህ አማካኝነት ነው። ይሄን ማስጠንቀቂያ እንግዲህ ነግሬያለሁ። በመቀጠል ሲም ካርድ ሴቲንግ ላይ ትሄዱና በመጨረሻ እንግዲህ ሴቲንጎች ውስጥ ሲም ካርድ ሴኩሪቲ የሚል አለ፣ ሎክ ሲም ካርድ የሚል አለ። ሶ ሎክ ሲም ካርድ ስለው ለምሳሌ ኦን በማደርገው ሰዓት አሁን ያለህን የሲም ካርድ ፒንህን አስገባ ይለኛል። 3 አቴምፕት ነው የሚሰጠኝ። ከተሳሳትኩ ይቆልፈዋል ባይ ዲፎልት። ከተቆለፈ የሚሄደው የት ነው? አቅራቢያ የሚገኘው የቴሌኮም ሰርቪስ ፕሮቫይደር ነው። ስለዚህ ይሄንን ግን ሎክ በማድረግ ምን ጥቅም አገኛለሁ? ይሄን ሲም ካርድ የሚወስድ ሰው በእኔ ስም መበደር አይችልም፣ የተለያዩ አካውንቶች ውስጥ ገብቶ። ነገር ግን ሊበደር ሲገባ እኮ አሁንም ሎጊን በምናደርግበት ሰዓት ፓስወርድ ይጠይቃል። ግን የአብዛኞቻችን ፓስወርዶች እንደምታውቁት የቁጥር ከሆነ የመጀመሪያው የስልካችሁ 6 ዲጂት ነው። አብዛኞቻችሁ እውነት ነው የምትሉኝ ካላችሁ ኮመንት ላይ ያስቀምጡልኝ። በጣም የሚገመቱ ናቸው። ስለዚህ በዚህ መሰረት ከገመቱ እንግዲህ ፎርጌት ፓስወርድ ካሉት የተለያዩ አካውንቶቻችሁን አክሰስ ማድረግ ይችላሉ። ስለዚህ ይሄንን በማድረግ ሲም ካርዳችሁን እንድትታደጉት እጠይቃለሁ። ታዲያ ይሄንን ቪዲዮ ሳዘጋጅ እንግዲህ በቅርብ ስልክ የጠፋባቸው ሰዎች ጋር ተገናኝቼ ነበርና ይሄን እንዴት ማግኘት ይችላሉ ሲሉ መጀመሪያ ላይ ነው ኦን ማድረግ ያለባችሁ እነዚህ ሴቲንጎች እንጂ ከጠፋ በኋላ ምን ማድረግ ይቻላል። the only thing ያደረግነው እንግዲህ ከኢሜይላቸው ላይ የተወሰዱ ባክአፕ የተደረጉ ባይ ዲፎልት ኦን የሚሆኑ የጉግል ሴቲንጎች አሉ። ፎቶዎች ባክአፕ ያደርጋል፣ ዶክመንቶች ባክአፕ ያደርጋል። እነሱም ብቻ ነበር ማግኘት የቻሉት። ታዲያ ከዛ ውጪ ይሄንን ግን መጀመሪያ ካደረጋችሁ ስልካችሁ ቢጠፋ ወይም ቢሰረቅ አያርገውና እነዚህን እንግዲህ ኮንታክቶቻችሁን ያላችሁን መረጃዎች በዚህ መልክ ታገኛላችሁ። ሌላኛው ደግሞ ቪዲዮን ከመጨረሻ በፊት ቦነስ ቲፑ ከተለያዩ ሶሻል ሚዲያ አካውንቶች ጋር ይገናኛል። ቱ ፋክተር ኦቴንቲኬሽን ሁሉም ሶሻል ሚዲያ አፕሊኬሽኖች ላይ ኦን ማድረግ ይኖርባችኋል። ይሄን የምታደርጉት ደግሞ ሴቲንጋችሁ ውስጥ ትገባላችሁ። በመቀጠል እንግዲህ ቱ ፋክተር ኦቴንቲኬሽን የሚለውን ኦን ማድረግ ይኖርባችኋል። ቱ ፋክተር ኦቴንቲኬሽናችሁን በሁለት መንገድ፣ አንድ በስልክ ቁጥራችሁ፣ ቅድም እንዳልኳችሁ ደግሞ በጉግል ኦቴንቲኬተር አማካኝነት። ጉግል ኦቴንቲኬተር እጅግ ቀላል ነው። ብዙ ሰዎች ኮምፕሊኬትድ ሊመስላችሁ ይችላል። አፕሊኬሽኑን ፕሌይ ስቶር እና አፕ ስቶር ላይ በመሄድ ጉግል ኦቴንቲኬተርን ዳውንሎድ ታደርጋላችሁ። በጉግል ኦቴንቲኬተር ስትሉት ወይ ኮድ ወይ ኪዋርድ ይሰጣችኋል። አንድ ስልክ ላይ ካላችሁ ኮዷን ኮፒ በማድረግ እዛ ላይ ሄዳችሁ ፔስት ስትሉት ጀነሬት ያደርግላችኋል ኮድ። እሷን ኮድ ወስዳችሁ ደግሞ ወደ ሶሻል ሚዲያ አፕሊኬሽን መታችሁ ፔስት ታደርጉታላችሁ። ከዛ በኋላ ኮድ ሲጠይቃችሁ እየገባችሁ በየ30 ሰከንድ የሚቀየረውን ኮድ ወደዚህ ሰጣችሁ ትገባላችሁ ማለት ነው። ይሄ ቱ ማች ኮምፕሊኬትድ ይሆንብኛል እንደዚህ የምጠብቀውም ነገር የለም ካላችሁ ደግሞ በስልካችሁ ዋን ታይም ፓስወርዳችሁን ኦን አድርጉ። ነገር ግን ሲም ካርዳችሁን መቆለፍ እንዳትረሱ ከጥንቃቄ ጋር። ቴክ ቲፕ ቪዲዮአችን ላይ ነው ያለነው። ጆኤል ታለርጊ ነኝ። የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።